ሰላም ተማሪዎች እንዴት ናችሁ? ሰላም ነው፣ ቸርነት ነኝ። ዛሬ ደግሞ ፊዚክስ ግሬድ 11 ዩኒት 4 ፍሪክሽን ፓርት 1 ቢ በሚለው ተገናኝተናል። በዚህ እንግዲህ ፍሪክሽን ምን እንደሆነ ምንም እንዳይከብደን በጣም በቀላል መንገድ ላሳያችሁ ሞክራለሁኝ። አዳዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን አዳዲስ መረጃ ስንጭን እንዲደርሳችሁ ያድርጉ። ቤተሰቦች የሆናችሁ ደግሞ ለጓደኞቻችሁ ሼር ማድረግ አትዘንጉ። እንዲሁም ደግሞ ያልገባችሁ ነገር ቴሌግራም ግሩፕ አለን፣ ቻናልም አለን፣ ስልካችንም እናስቀምጥላችኋለን። እንዲሰራላችሁ የምትፈልጉትን ቪዲዮም ደግሞ ብትጠቁሙን እንሰራላችኋለን ማለት ነው። እንዲሁም ደግሞ የምናሳያችሁ ወይም ደግሞ የምናቀርብላችሁ ቪዲዮ ላይ ያልገባችሁ ነገር ካለ ሌላም ከሱ ጋር ተመሳሳይ ጥያቄ ሆኖ ያልገባችሁ ነገር ካለ ኮመንት ላይ ፖስት ብታደርጉልን እኛ ደግሞ ሰርተን እንመልስላችኋለን ማለት ነው። እንግዲህ ቀጥታ ወደ ዛሬው ክፍል እንገባለን ማለት ነው። እሺ በዚህ ምንድነው የምናየው? ፍሪክሽን ፎርስ ነው። ፍሪክሽን ፎርስ ምን ማለት ነው የሚለውን በደንብ እናያለን። ታይፕስ ኦፍ ፍሪክሽን ምን እንደሆነ፣ እንደገና ደግሞ ፍሪክሽን ፎርስ በሚኖርበት ሰዓት እንዴት ነው ፍሪ ቦዲ ዲያግራሚን ድሮ ማደርገው፣ እንዴት ነው ጥያቄዎችን ሶልቭ የማደርገው የሚለውን እናያለን። በቀደመው ስላይድ ላይ ምንድነው ያየነው? ፍሪክሽን ፎርስ ሳይኖር ነው ፍሪክሽንለስ ነው። አሁን ግን ፍሪክሽን ሲኖር ነው ማለት ነው። ፍሪክሽን ማለት ምን ማለት ነው? በአማርኛ ቀጥታ ትርጉሙ ፍግታ የሚባለው ነው። ፍሪክሽን ፎርስ ሬዚስቲቭ ፎርስ ዛት ኦፖዝስ ዘ ሞሽን ኦፍ ሳርፌስ ኦቨር አናዘር ሳርፌስ ነው። ምንድነው? የሆነ ነገር ለምሳሌ እዚህ ጋር የሆነ ቦዲ አለ። ይሄኛው ቦዲ ወደዚህ በሚጎትበት ሰዓት ይሄኛው ወደዚህ እንዳይሄድ የሚያደርግልኝ ማለት ነው። ፍሪክሽን ፎርስ ወደዚህ ሲሄድ እነዚህ መካከል ላይ ያለው ፍግታ ማለት ነው። ፍግታው ይሄኛው እንደው ፍሪክሽን ፎርስ እለዋለሁ ማለት ነው። ይሄ ፎርስ ከሆነ ይሄኛው ፍግታ እለዋለሁ። ፍሪክሽን ፎርስ ምንድነው? ኦፖዚንግ ፎርስ ነው ማለት ነው። ወይም ደግሞ ኦፖዚንግ ዘ ሞሽን ኦፍ ዘ ኦብጀክት ማለት ነው። እንግዲህ ፍሪክሽን ፎርስ ብዙ አይነት ጥቅሞች አሉት። ለምሳሌ እኛ ወክ ማድረግ የምንችለው በፍሪክሽን አማካኝነት ነው። ለምሳሌ ዘይት መሬት ላይ ወይም ደግሞ ወለል ላይ ደፍታችሁ እላዩ ላይ በባዶ እግራችሁ ብትቆሙ አትችሉም፣ ትወድቃላችሁ፣ ያንሸራታችኋል። ለምን? ፍሪክሽን ስለሌለ ነው ማለት ነው። ፍሪክሽን ሲኖር ነው የሆነ ኦብጀክት ቦታውን ይዞ መቀመጥ የሚችለው ማለት ነው። ስለዚህ ሁለት አይነት የፍሪክሽን ታይፖች አሉ። አንደኛው ስታቲክ ፍሪክሽን ነው። ይሄ ደግሞ ኪኔቲክ ፍሪክሽን ነው። ስታቲክ ማለት ቋሚ እንደማለት ነው። ኪኔቲክ የሚለው ደግሞ በሞሽን ጊዜ የሚፈጠር ነው። አሁን ኪኔቲክ ፍሪክሽን የምንለው ሲምቦሏ እንዲህ ነች። ኪኔቲክ ፍሪክሽን ፎርስ ኢኳልስ፣ ኪኔቲክ ፍሪክሽን ማለት ኮኤፊሽንት ኦፍ ኪኔቲክ ፍሪክሽን ታይምስ ኖርማል ፎርስ ነው። ኖርማል ፎርስ ምንድን ነው የሚለውን በደንብ አሳያችኋለሁ። ፍሪክሽን ፎርስ ኢኳልስ ስታቲክ ሲሆን ደግሞ ይሄኛውም ኮኤፊሽንት ኦፍ ስታቲክ ፍሪክሽን ይሆናል ማለት ነው። አሁን እዚህ ጋር ስታቲክ ፍሪክሽን ማለት ኦብጀክቴ ገና አልተንቀሳቀሰም። እዚህ ጋር ያው ለምሳሌ እዚህ ጋር ይሄን ነገር መጎተት ጀመርኩ ልበል፣ ግን ኦብጀክቴ ስቲል አልተንቀሳቀሰም። በዚህ መሃል ምንድን ያለው ማለት ነው? ስታቲክ ፍሪክሽን ያለው እላለሁኝ። ኦብጀክቴ እንዲህ ሲጎትት ደግሞ ኦብጀክቴ ተንቀሳቀሰ፣ ምንድን ነው የሚኖረው? ኪኔቲክ ፍሪክሽን የሚኖረው ማለት ነው። ኪኔቲክ ፍሪክሽን ዲው ቱ ሞሽን ነው ማለት ነው። አሁን እዚህ ጋር ኮኤፊሽንት ኦፍ ኪኔቲክ ፍሪክሽን ምንድናት? እቺ ኮኤፊሽንት ኦፍ እቺ ሮ የምትመስለው ኮኤፊሽንት ኦፍ ኪኔቲክ ፍሪክሽን ምንድን ነው? ለምንድን ነው ዋጋቸው የአንዱ 0.5 ነው የአንዱ 0.8 የሆነ? ለምንድን ነው? በነገራችን ላይ የዚህ ሪዛልት በ0 እና በ1 መካከል ነው ያለው። በ1 መካከል ነው። ማክሲመም ቫልዩ 1 ነው የሚሆነው፣ በዝቅተኛው ደግሞ 0 ነው። ስለዚህ ይሄ ኮኤፊሽንት ኦፍ ፍሪክሽን ኮኤፊሽንት ኦፍ ስታቲክ የሚሆን ኪኔቲክ የሚሆን ኮኤፊሽንቱ ግን ምንድነው ካለን ራፍነስ ኦፍ ዘ ሳርፌስ ነው ሜዠር የሚያደርግልኝ። ለምሳሌ የመሬቴ አባጣ ጎርባጣ መሆን እንደዚህ በጣም እንደዚህ ከሆነና ደግሞ እንዲች ከሆነች ትንሽዬ እንዲች ከሆነች የዚህኛው ኮኤፊሽንት ኦፍ ፍሪክሽን ከዚህኛው ይበልጣል። ለምን? ሜዠር የሚያደርግልኝ ምን ያክል አባጣ ጎርባጣ ነገር አለ የሚለውን ነው። ይሄ ሜዠር የሚያደርግልኝ ኮኤፊሽንት ኦፍ ፍሪክሽን ፎርስ ምንድነው ሜዠር የሚያደርግልኝ? ራፍነስ ኦፍ ዘ ሳርፌስ ነው ማለት ነው። እዚህ ጋር ከሆነ አሁን 0.2 ከሆነ ይሄኛው ደግሞ ወደ 0.8 ይላል። ለምን? ይሄኛው ሞር አባጣ ጎርባጣ አለ፣ ትልቅ ፍሪክሽን ይኖራል ማለት ነው በዚህ መካከል ላይ። እንግዲህ ፍሪክሽንን መቀነስ ይቻላል። ለምሳሌ አንደኛው መንገድ ምንድነው? ሪሙቪንግ ዘ ራፍነስ ኦፍ ዘ ሳርፌስ ነው፣ ማጥፋት ነው ማለት ነው። የአባጣ ጎርባጣውን ማጥፋት ነው። ሁለተኛ ደግሞ ላብሪኬት ዘ
ራፍነስ ኦፍ ዘ ሰርፌስ ምንድነው? ይሄ ደግሞ ማለስለስ ነው። ቦታውን የቅድሙ ማጥፋት ነው። ይሄኛው ደግሞ ማለስለስ፣ በዘይት ሊሆን ይችላል፣ በሆነ ነገር ሊሆን ይችላል፣ ማለስለስ ነው። ሶስተኛው መንገድ ደግሞ ምንድነው? ሮሊንግ መጠቀም ነው። ለምሳሌ አንድ ዝም ብሎ ቦዲ ባዶ ዝም ብሎ እዚህ ጋር አሁን የሆነ ሳጥን ነገር አስቀምጣችሁ መሬት ላይ ብትጎትቱ ምንድን ነው ትልቅ ፍሪክሽን ፎርስ ነው የሚኖረው። ግን የዚህን ፍሪክሽን ፎርስ መቀነስ እችላለሁ። ቦክሴ ላይ ምን ባደርግ፣ ጎማ ባስቀመጥበት እዚህ ጋር ወይም ተሽከርካሪ ነገር ባስቀመጥበት የዚህ ፍሪክሽን ይቀንሳል ማለት ነው። ፍሪክሽንን በዚህ መንገድ መቀነስ እችላለሁኝ ማለት ነው። እነዚህ ነገር ካየን እስኪ አንድ ባንድ ምንድናቸው የሚለውን እኔ ፍሪክሽን ፎርስ ዲፊኒሽኑ እዚህ ላይ ያለላችሁ። ፍሪክሽን ፎርስ እንግዲህ ኦፖዚንግ ፎርስ ነው ብለናል። በሁለት ከፍለነዋል። ምንና ምን? ስታቲክ እና ኪኔቲክ ብለን ከፍለነዋል። ስታቲክ ፍሪክሽን እዚህ ጋር ምንድን ነው የሚለው እኔ ስታቲክ ፍሪክሽን is the force of friction between two surfaces that are in contact። እሺ በንክክ ያለ ነው ግን ምንድነው? and at rest relative to each other። at rest መንቀሳቀስ አልጀመረም ማለት ነው። ቢንቀሳቀስ ምንድነው የሚሆነው? ኬኔቲክ ነው የሚሆነው ማለት ነው። ስለዚህ ማቴማቲካሊ እንደዚህ አድርጌ ነው ሶልቭ የማደርገው ማለት ነው። እዚህ ጋር እንግዲህ አንድ ትልቅ ሐሳብ ያልነገርኳችሁ ቅድም ምንድነው? ፍሪክሽን ፎርስ ስፈልግ ኮኤፊሺየንት ኦፍ ፍሪክሽን ፎርስ ታይምስ ኖርማል ነው። እዚች ጋር ስታቲክ ሆነች፣ እዚች ጋር ኤስ፣ እዚች ጋር ኤስ፣ ኬኔቲክ ሆነ እዚች ጋር ኬ፣ እዚች ኬ ነው የምናደርገው። አሁን ፍሪክሽን ፎርስ ምን እንደሆነ አይተናል። ኮኤፊሺየንት ኦፍ ፍሪክሽን ምን ሜዠር እንደሚያደርግልን፣ ራፍነስ ኦፍ ዘ ሰርፌስን ሜዠር እንደሚያደርግልን አይተናል። ኖርማል ፎርስ ደግሞ ምንድን ነው የሚለውን ደግሞ እኔ ኖርማል ፎርስ is the force that is always acting perpendicular to the surface in contact። አሁን ይሄ እንዲህ ብቻ አድርጌ ዲፋይን ባደርግላችሁ ምንም የሆነ ሽምደዳ ብቻ ነው የሚሆንባችሁ። ለምሳሌ ምንድነው የሚለው እዚህ ጋር ምንድነው? the force that always acting perpendicular to the surface in contact። እዚህ ጋር እንዲህ ኢን ኮንታክት ለሆነው ለምሳሌ ኦብጀክት እዚህ ጋር ያለው ለዚህኛው ለተቀመጠበት ፐርፐንዲኩላር የሆነ ነው። ያው ኖርማል ፎርስ ብላችሁ ይሄ ሽምደዳ ብቻ ነው። ትርጉሙ ግን ምንድነው የሚለውን ልንገራችሁ። ኖርማል ፎርስ ምንድነው? ኖርማል ፎርስ ይሄ ኦብጀክት ወደ ታች እንዳይሰጥም አድርጎ የያዘልኝ ማለት ነው። ለምሳሌ እናንተ ወንበር ላይ ቁጭ ብላችሁ ካላችሁ ኖርማል ፎርሳችሁ ምንድነው? ያ ኦብጀክት እናንተ ወደ ታች እንዳትወርዱ ወደ ላይ አድርጓችሁ ያዘ ነው። ስለዚህ ለተቀመጣችሁበት ነገር ምን የሆነ ማለት ነው? ፐርፐንዲኩላር። እንደዚህ አድርጋችሁ መያዝ ትችላላችሁ። ለምሳሌ ይሄ እዚህ ጋር አሁን ይሄ ቢሰበር ይወድቃል። ኖርማል ፎርስ የለውም ማለት ነው። ምክንያቱም ሰምጧል ይሄኛው። እዚህ ጋር ግን የሆነ ትልቅ ግዙፍ ነገር እዚህ ጋር ባስቀመጥ ምንድነው ይሄ ነገር ወደ ታች እንዳይሰምጥ አድርጎታል። ለምሳሌ ፒሲ ወይም ደግሞ ኮምፒውተር ወይም ደግሞ የሆነ ነገር ብቻ የተቀመጣችሁበት ቴብል ላይ ወይም ደግሞ ቴብላችሁ ላይ ብታስቀምጡት ወደ ታች አይሰጥም። ለምንድነው? የዚህኛው ኖርማል ፎርስ ወደ ላይ ስለሚይዘው ማለት ነው። በጣም መሸከም ከሚችለው ወይም ደግሞ መቀመጫው ወይም ጠረጴዛው መሸከም ከሚችለው በላይ የሆነ ዕቃ ብታስቀምጡበት ሰብሮት ነው ወደ ታች የሚሄደው። ለምን? የዛ ኦብጀክት ኖርማል ፎርስ ትንሽ ስለሚሆን ማለት ነው። እንደዚህ አድርጋችሁ ሐሳቡን መያዝ ትችላላችሁ ማለት ነው። እዚህ ጋር ምንድነው የሚለኝ? remember the magnitude of static friction is equal to the applied force tending to cause the relative motion and its direction is always opposite to the applied force ነው። ይሄም በቃ ምንድነው ኦብጀክቲቭ ወደዚህ የሚሄድ ከሆነ ፎርስ እንዲህ ነው፣ ፍሪክሽን ፎርስ ወዴት ነው የሚሆነው? ይሄው አያችሁ። አሁን እዚህ ጋር አሁን ይሄ ምንድነው የሆነው? እዚህ ጋር እንዲሄድ ነው አይደል? ይሄው ይሄ ፎርስ አለ፣ ይሄ ፍሪክሽን ፎርስ አለ። ምንድነው የሚሆነው? ይሄ ወደዚህ እየሄደ ነው፣ ይሄኛው ደግሞ ወደዚህ እየሄደ ነው። አያችሁ ማግኒቲዩዱ እኩል ነው። ይሄኛው ወደ ኔጌቲቭ ዳይሬክሽን እየሄደ ነው፣ ይሄ ወደ ፖዚቲቭ ዳይሬክሽን እየሄደ ነው። ይሄኛው እና ይሄኛው ምንድነው እንትን አላቸው ማለት ነው። ማግኒቲዩዳቸው እኩል ነው። ማግኒቲዩዳቸው እኩል ነው ማለት ነው። the maximum static friction is called limiting friction እንለዋለን። አሁን እቺ ኮኤፊሺየንት ኦፍ ወይም ደግሞ ፍሪክሽን ፎርሳችን ፍሪክሽን ፎርስ ኦፍ ስታቲክ ወይም ደግሞ ስታቲክ ፍሪክሽን ፎርስ ምንድነው የሚሆንልኝ? ማክሲመም ሲሆን ምንድነው የሚሆንልኝ ማለት ነው? ሊሚቲንግ ፍሪክሽን እንለዋለን ማለት ነው። እሺ ኬኔቲክ ፍሪክሽንም ሲሆን ምንም የተለየ ነገር የለውም። ኬኔቲክ ፍሪክሽን ምንድነው? the friction force between two surfaces that are relative motion to each other ነው። ማቴማቲካሊ እንደዚህ አድርገን መግለጽ እንችላለን። ፍሪክሽን ፎርስ ኤፍ እዚች ጋር መጨመር ትችላላችሁ። ካልሆነም ኬ ብቻ ማድረግ ትችላላችሁ። ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽን ታይምስ ኖርማል ፎርስ ማድረግ እችላለሁኝ ማለት ነው።
ኬኔቲክ ፍሪክሽን ኢዝ ዩዛሊ ሌስ ዛን ስታቲክ ፍሪክሽን። ብዙ ጊዜ ስታቲክ ፍሪክሽን ምንድነው? ኦብጀክት እንዳይንቀሳቀስ የሚያደርግልኝ ነው ብለናል። ስለዚህ ኬኔቲክ ፍሪክሽን ደግሞ ኦብጀክት ሲንቀሳቀስ ከሆነ እዩ የሚንቀሳቀስ ከሆነ ምንድነው? ከማይንቀሳቀሰው እዚህ ጋር ይሄ የማይንቀሳቀሳል፣ ይሄኛው ደግሞ የሚንቀሳቀስ ነው። ይሄኛው ይንቀሳቀሳል፣ ይሄ አይንቀሳቀስም። ለምን? ይሄኛው ሃይ ፍሪክሽን ፎርስ አለው። ያ ማለት ሃይ ኮኤፊሺየንት ኦፍ ስታቲክ ፍሪክሽን አለው። እዚህ ጋር ደግሞ ምን አለ ማለት ነው? ከዚህኛው ይልቅ ሌስ ኬኔቲክ ፍሪክሽን ፎርስ አለ ማለት ነው። ፍሪክሽን ዳዝንት ዲፔንድ ኦን ዘ ኤሪያ ኦፍ ዘ ሰርፌስ ኢን ኮንታክት። ይሄ ምንድነው? ዲፔንድ ኦን ኤሪያ፣ ያረፈበት ኤሪያ ላይ ዲፔንድ አይሆንም። ዲፔንድ የሚሆነው ምንድነው? the nature of the surface፣ የተቀመጠበት የተፈጥሯዊ ሁኔታ ላይ ነው ዲፔንድ የሚሆነው ማለት ነው። ያ ማለት ራፍነስ ሊሆን ይችላል ወይም ደግሞ ስሙዝነስ ወይ ደግሞ ኖርማል ፎርስ፣ እነዚህ ነገር ላይ ዲፔንድ የሚሆነው እንጂ የተቀመጠበት ኦብጀክት የተቀመጠበት ኤሪያ ላይ ዲፔንድ አይሆንም ማለት ነው። if a body is at rest on horizontal surface and no external force is applied, the force of friction is 0 ይሆናል ማለት ነው። ምንም አሁን ምን ላይ ነው? ሆሪዞንታል ሰርፌስ ላይ ዝም ብሎ ኦብጀክቱ እንዲሁ ቆሟል እንበል። ምንም አይነት ኤክስተርናል ፎርስ አፕላይ የማላደርግበት ከሆነ እዚህ ላይ ምንድነው የሚሆነው ማለት ነው? ፎርስ ኦፍ ፍሪክሽን ምንድነው? 0 ነው ማለት ነው። እሺ ተማሪዎች እንግዲህ የፍሪክሽን አይነቶችን ኪኔቲክ ፍሪክሽን እንዲሁም ደግሞ ስታቲክ ፍሪክሽን ምን እንደሆኑ አይተናል። ታይፓቸውንም በደንብ ስላየን አሁን እንግዲህ በዋናነት ሁል ጊዜ ጥያቄ ስሰራ እንዳያስቸግረኝ እንዴት አድርጌ ነው እነዚህ ነገሮች ማስታውሰው የሚለውን እንዲህ አጭር አድርጌ ልንገራችሁ። መጀመሪያ ሆሪዞንታል ላይን ላይ ላሳያችሁ። አሁን የመጀመሪያውን ስታቲክዋን እዚህ ጋር ላሳያችሁ። ስታቲክ ፍሪክሽን አሁን ለምሳሌ እዚህ ጋር ነው ኦብጀክት ያለው ልበል። ይሄ ኦብጀክት እዚህ ጋር ያለችው እዚህ ጋር እንግዲህ በሆነ ፎርስ ኤፍ በዚህ ልጎትተው ሞክራለሁኝ ማለት ነው። ልጎትተው ስሞክር ስታቲክ ፍሪክሽን ፎርስ ደግሞ ኦፖዚት ነው። ለዚህ ይሄኛውን ፎርስ ሬዚስት የሚያደርግልኝ ማለት ነው። እዚህ ጋር ነው ያለው ምንድነው እሱ ኤፍኤስ ስለዋለው ስታቲክ ፍሪክሽን ማለት ነው። ይሄኛው እንትን ደግሞ ኖርማል ፎርስም ደግሞ አለ። ኖርማል ፎርስ ማለት ደግሞ ምንድነው? ኦብጀክት ለተቀመጠበት ፐርፐንዲኩላር ማለት ነው። ይሄው ኖርማል ፎርስ እዚህ ጋር አለ። ወርታች ደግሞ ምን አለኝ? ዌይት አለ ማለት ነው። ይሄን ኦብጀክት ወደ ታች የሚጎትትልኝ ምን አለኝ? ዌይት አለኝ። ዌይት ማለት ደግሞ ኤምጂ ማለት ነው። አሁን እንግዲህ ተማሪዎች እዚህ ጋር ስታቲክ ፍሪክሽን ምንድነው ብለናል? ፎርስ አፕላይ ብናደርግም ኦብጀክቱ ግን ምን አይሆንም? እየተንቀሳቀሰ አይደለም፣ ገና ነው ማለት ነው። ገና ሊንቀሳቀስ ያለ ነው እንጂ አልተንቀሳቀሰም። ወይም ያ ፍሪክሽን ስታቲክ ፍሪክሽን ማለት ኦብጀክቱ እንዳይንቀሳቀስ አድርጎ የሚይዝልኝ ነው። ግን ምን እያደረኩ ማለት ነው? ፎርስ ላይ አፕላይ ያደረኩ እንዳይንቀሳቀስ አድርጎ ያዘልኝ ነው። ስለዚህ አሁን ይሄኛው ምንድነው? ሁለት ነገሮች ማወቅ አለብን ብዬ ነግራችኋለሁ። አንደኛው ሰሜሽን ፎርስ አሎንግ ኤክስ ኢኳልስ ማስ ታይምስ አክሰለሬሽን ነው። እንደገና ሁለተኛው ደግሞ ሰሜሽን ፎርስ አሎንግ ዋይ ኢኳልስ ማስ ታይምስ አክሰለሬሽን ነው። አሁን ይሄኛው ኦብጀክት ይሄኛውን ኤክስ አክሲስ ፖዚቲቭ ኤክስ አክሲስ ብዬ ከወሰድኩኝ ይሄኛው ላይኛው ደግሞ ፖዚቲቭ ዋይ አክሲስ ብዬ ከወሰድኩኝ አሁን ይሄ ኦብጀክት የተንቀሳቀሰ አይደለም ማለት ምን ማለት ነው? አክሰለሬሽን የለም ማለት ነው። ስለዚህ ይሄኛው አክሰለሬሽን 0 ነው የሚሆነው። ምን ይሆንልኛል ማለት ነው? ሰሜሽን ፎርስ አሎንግ ኤክስ ኢኳልስ 0። እንዲሁም ደግሞ እዚህ ጋር ሰሜሽን ፎርስ አሎንግ ዋይ ምን ይሆንልኛል? 0 ይሆንልኛል ማለት ነው። ቱ ዘ ራይት ሳይድ ምን አለኝ? ወደ ፖዚቲቭ ምንድን ያለኝ? ኤፍ ማይነስ ፍሪክሽን ፎርስ አለች እዚህ ጋር ደግሞ ፍሪክሽን ስታቲክ ፍሪክሽን ፎርስ ማለት ነው። ኤፍኤስ አለኝ ኢኳልስ 0 ሆነ። ከዛ ምን ይሆንልኛል ማለት ነው? እኩል ይሆናሉ እነዚህ ኤፍ ኢኳልስ ኤፍኤስ ይሆንልኛል ማለት ነው። ይሄን ነገር ልብ ብለን ማወቅ አለብን ማለት ነው። ይሄኛው ስታቲክ ፍሪክሽን ፎርስ እንዴት ነው የምናገኘው ያለን? ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ታይምስ ኖርማል ፎርስ ነው ማለት ነው። እዚህ ጋር እቺ እንደዚህ አድርገን ከያዝን በኋላ ወደ ሰሜሽን ፎርስ አሎንግ ዋይ ኢኳል ቱ 0 ወዳልነው ደግሞ እንመጣ። ዋይ ላይ ደግሞ ምን አለኝ? ወደ ላይ ኤን አለኝ፣ ወርታች ደግሞ ዌይት አለኝ ኤምጂ ማለት ነው ኢኳል ቱ 0። ኤን ምን ሆነ ማለት ነው? ኤምጂ ሆነልኝ ማለት ነው። ስለዚህ ፎርስ ኢኳልስ ይሄኛው ደግሞ ስታቲክ ፍሪክሽን ፎርስ ደግሞ ምን ማለት ነው ብለናል? ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ፎርስ ታይምስ ኖርማል ፎርስ። ኖርማል ፎርስ ደግሞ እዚህ ጋር ምን አለኝ? ኤምጂ አለኝ ማለት ነው። ፎርስ ኢኳልስ ምን አለኝ? ኮኤፊሺየንት ኦፍ ስታቲክ ታይምስ ኖርማል ፎርስ ማለት ደግሞ ኤምጂ ብለናል
ኤምጂ ይኸው እንደዚህ አድርገን ቁጭ እናደርጋለን ማለት ነው። ይሄኛው ለምንድነው በሆሪዞንታል ጊዜ ማለት ነው። እንደገና ደግሞ ምንድነው አሁን ደግሞ ማሳያችሁ በደንብ ልዩነቱን እንድናቅ ካወቀን ደግሞ ቀላል ስለሚሆንልን ነው ይሄን ነገር የማሳያችሁ። እሺ ሁለተኛው ደግሞ ስታቲክ ራሱ ሆኖ ኢንክላይንድ ፕሌን ላይ ሲሆንስ ምንድነው የሚሆነው የሚለውን ደግሞ ላሳያችሁ። ስታቲክ ራሱ ሆኖ ኢንክላይንድ ላይ ምንድነው የሚሆነው የሚለውን ላሳያችሁ። እሺ አሁን ይሄኛው ኢንክላይንድ እንበል። ኢንክላይንድ ማለት እዚህ ጋር ነው። ኦብጀክት እዚህ ጋር ነው የተቀመጠው። ኦብጀክት እዚህ ጋር ነው የተቀመጠው። መሬታችን ይሄኛው ነው ማለት ነው። ይሄ ቢሆን እዚህ ጋር አንግል አለ ማለት ነው ቴታ። እዚህ ጋር ፎርስ አለ። ፎርስ እየጎተትኩት ነው ወደ ላይ ግን አስቲል አልተንቀሳቀሰም። ሁሉ ጊዜ ይሄ ለኦብጀክት የተቀመጠበት ደግሞ ምን አለኝ ፐርፐንዲኩላር ለኦብጀክት የተቀመጠበት ፐርፐንዲኩላር የሆነ ፎርስ ደግሞ አለኝ። እሱ ምንድነው ኖርማል ፎርስ ስለዋለው ማለት ነው። ይሄ ኖርማል ፎርስ ሌላ ነገር አይደለም ኦብጀክቴ ተቀምጦበት ያለው ማለት ነው ያኛው። ከዛን ዌይት ደግሞ ሁሉ ጊዜ ለመሬት ምንድነው ፐርፐንዲኩላር ነው። እቹት እዚህ ጋር ደግሞ እቺን በደንብ መያዝ አለብኝ። እቹትና ዌይት ሁሉ ጊዜ ለመሬት ፐርፐንዲኩላር ነው። አሁን እቺኛቷን ድሮ አደርጋታለሁ ማለት ነው። እቺን እንዲህ ሳደርግ እቺኛቷን ምን ላታለው ኦብጀክቱ ወደሚሄድበት ኤክስ አክሲስ ልበለው፣ ወደዚህ ፖዚቲቭ ኤክስ አክሲስ ልበለው። ፎርስ እየተጎተተ ወዳለበት በኩል ማለት ነው። እንደዚህ ኤክስ አክሲስ ካልኩት ይሄኛውን ደግሞ ዋይ አክሲስ ስለዋለሁኝ ማለት ነው። አሁን ምንድነው ይሄ ኦብጀክት እዚህ ጋር የሆነ አሁን ፍሪክሽን የለም ብላችሁ ስቡና ይሄን ኦብጀክት ታስቀምጡት ወደ ላይ በትጎትቱት ፍሪክሽን ፎርስ ወደ ታች አለ። አንደኛ እሺ ይሄው ፍሪክሽን ፎርስ አለኝ እዚህ ጋር አንድ። ሁለተኛው ደግሞ ምን አለኝ እዚህ ጋር ኢንክላይንድ ላይ ሆኖ ራሱ ዝም ብለን ብናስቀምጠው ታች የመንሸራተት አቅም አለው። ያለ ምንድነው በዌይቱ አማካኝነት ነው ማለት ነው ወደ መሬት የሚስበው ማለት ነው። እዚህ ጋር ወደዚህ የምትሄድ ምን አለችኝ ፎርስ አለችኝ። እቺኛቷ እንዴት ነው ማገኛት? አሁን ዋናው ፖይንት እንግዲህ እዚህ ጋር ነው። እቺኛቷ እንዴት ነው ማገኛት ማለት ከዚህ ጋር ፓራላል ነች። አይታችኋል። እቺ ዌይት አይደለች ለመሬት እዚህ ጋር ያለው ለይሄን ለዚህኛው መሬት ፐርፐንዲኩላር ነች። ይሄኛው ኦብጀክት ወደታች የሚሄድበትን ዌይት ደግሞ እንዴት ነው ማግኘት የምንችለው? እዚህ ጋር ነው ማለት ነው። ለሱ ፓራላል ስለለታለሁ። ይሄው ይሄኛውና ይሄኛው ዘሴም ነው ማለት ነው። እዚህ ጋር ደግሞ አድጀሰንት አለኝ። እቺኛቷ ቴታ ከሆነች እቺ አንግል እና እቺ አንግል እኩል ናቸው። እቺ ቴታ እኩል ናቸው። ለምንድን ነው እኩል የሆነው? እዩ እዚህ ጋር አሁን ለምሳሌ 20 ዲግሪ ቢሆን እዚህ ጋር 90 ስለሆነ እዚህ ጋር 70 ነው የሚሆነው። ይሄና ይሄ ደግሞ እዚህ ጋር 90 ስለሆነ ይሄ 70 ከሆነ 70 ሲቀነስ 90 20 አያችሁ ይሄና ይሄ እኩል ነው ማለት ነው። ስለዚህ አድጀሰንት ሲሆን ምን እንደምጠቀመው ኮስ ነው። ዌይት ማለት ኤምጂ ነው። እቺ ኤምጂ አለች የዌይቷ ማለት ነች። ይሄኛው አድጀሰንት ሳይዱ ምን ሆነልኝ ማለት ነው ኤምጂ ኮስ ቴታ ሆነልኝ ማለት ነው። ይሄኛውስ ምን ሆነልኝ? ኦፖዚት ሳይዱ ደግሞ ምን ሆነልኝ? ኤምጂ ሳይን ቴታ ይሆንልኛል ማለት ነው። አሁን እንግዲህ ምንድነው የማደርገው? ይሄ ኦብጀክት የተንቀሳቀሰ አይደለም ወደ ኤክስ አክሲስም ወደ ዋይም የተንቀሳቀሳለሁ። ስለዚህ ሰሜሽን ፎርስ አሎንግ ኤክስ ምንድነው የሚሆነው? 0። ሰሜሽን ፎርስ አሎንግ ዋይ ምንድነው የሚሆነው? 0። እንግዲህ ኤፍ ኤክስ ላይ ያለው ምንድነው ወደ ላይ ፖዚቲቭ ኤፍ ነው ያለው። እሺ ኤፍ ይሄውና ማይነስ አንደኛ እቺኛው ፍሪክሽን ፎርስ አለች፣ ኮኤፊሺየንት ኦፍ ፍሪክሽን ፎርስ አለች። እንደገና አሁንም ማይነስ ወደዚህ እቺኛው ተመጽባለች ማለት ምንድነች? ኤምጂ ሳይን ቴታ ነች። ኤምጂ ሳይን ቴታ ኢኳልስ 0። ስለዚህ አሁን ፎርሳችን ምን ይልኛል ማለት ነው? ፎርስ ይሄኛው ፎርስ ምን ይልኛል? ፎርስ ኤፍ ኢኳልስ ፖዚቲቭ ስለሆነ ወደዚህ አሳልፋቸዋለሁ። ኤፍ ማይነስ የነበረው ይሄ ወደ ተሻገር ፕላስ ኤምጂ ሳይን ቴታ ይሆንልኛል ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ሰሜሽን ፎርስ አሎንግ ዋይ
ሰሜሽን ፎርስ አሎንግ ዋይ ኢኳል ቱ 0 ነው። ወደ ዋይ አክሲስ ምን አለ? ይሄ ኒውተን ወደ ላይ ይሄ ኖርማል ፎርስ አለ ቱ ምንድነው ፖዚቲቭ ዋይ አክሲስ ነው። ስለዚህ ኤን ወደ ላይ ነው ማይነስ ይሄኛው ደግሞ ወርታች ነው። እሱ ደግሞ ማለት ነው ይሄኛው አድጀሰንቱ ማለት ነው ኤምጂ ኮስ ቴታ ኢኳልስ 0። ስለዚህ ኤን ምን ይሆንልኛል ማለት ነው ኤምጂ ኮስ ቴታ። ይሄኛው ኔጌቲቭ ወደ ተሻገር ፖዚቲቭ ይሆናል ማለት ነው። እንደዚህ አድርገን እንሰራለን ማለት ነው። ከዛን በዚች በፍሪክሽን ፎርስ ቦታ መተካት እንችላለን። ፍሪክሽን ፎርስ ልክ እንደዚህ ነው። ያውና ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ታይምስ ኖርማል ፎርስ ማለት ነው። በኖርማል ፎርስ ደግሞ ይሄንን መተካት እችላለሁ። ይሄ ነው። ወደሚቀጥለው ልለፍላችሁ። አሁን ለምሳሌ እንዲህ ቢሆንስ እንዴት ነው የምታረጉት? አሁን ምንም አይነት ፎርስ ላይ አፕላይ አልተደረገም። ኦብጀክቱ ብቻ እዚህ ጋር ተቀምጧል። ኦብጀክቱ እዚህ ጋር ተቀምጧል። ምንም አይነት ፎርስ ላይ አፕላይ አልተደረገም። ይሄ የተቀመጠበት አንግል ቴታ አለ። እንግዲህ ዌይቱ ለጊዜ ወዴት ነው ብለናል? ወደ መሬት። እዚህ ጋር ምን አለኝ? ለመሬት ወደ መሬት ምን ፐርፐንዲኩላር ነው የሚሆነው ማለት ነው። እዚህ ጋር ፐርፐንዲኩላር እቺ ምን ትሆናለች? ኤምጂ ነች ማለት ነው። ከዛን እዚህ ጋር ደግሞ ስላለሁኝ እንደዚህ አደርጋለሁ። ይሄኛው ምንድነው? ወደዚህ ኖርማል ፎርስ ነው። ይሄ ፖዚቲቭ ዋይ አክሲስ ነው። አሁን ምንም አይነት ፎርስ አፕላይ አድርጉ። ይሄን ኦብጀክት ብቻ እዚህ ጋር አስቀመጥኩት። ምንድነው የሚሆነው? ወርታች የሚንሸራተትበት ዌይት አለው። እቺ ዌይት ከየት ጋር ነው እኩል የምትሆንልኝ? ከዚህ ጋር ፓራላል ስለሆነች ማለት ነው። ይሄው እቺ አንግል ቴታ እና እቺ አንግል ቴታ ደግሞ እኩል ናቸው ብለናል። እሺ አሁን እንግዲህ ይሄኛውና ይሄኛው እኩል ከሆኑ ምንድነው የሚሆነው ማለት ነው? ይሄኛው ኤምጂ ሳይን ቴታ ይሆንልኛል። እስቲ አሁንም ስታቲክ ነው እያወራን ያለ ነው። ቁጭ ብሏል፣ እየሄደ አይደለም ይሄ ነገር። ምንም አይነት ፎርስ አፕላይ አላደረኩትም፣ ወርታች አይሄድም። ግን ምን አለው? ስቲል የሆነ ፎርስ አፕላይ የተደረገ ነው። ምክንያቱም እዚህ ጋር የሚቆየው እዚህ ጋር ያለውን ዌይት ተቋቁሞ ነው ማለት ነው። ያ ማለት ስታቲክ ፍሪክሽን አለው ማለት ነው። አሁን ይሄኛው ኤምጂ ሳይን ቴታ ከሆነልኝ እቺኛቷ ደግሞ ምንድነች? ኤምጂ ኮስ ቴታ ነው። ለምንድን ነው ኤምጂ ኮስ ቴታ የሆነው? ኤምጂ ኮስ ቴታ የሆነበት አድጀሰንት ስለሆነ ነው። ይሄኛው ኮስ ምናምን ያልኩ ገና ላለመስራት ነው በደንብ ስላሳያችሁ ማለት ነው። እቺና እንግዲህ እቺ ኦፖዚት እና እቺ ፓራላል ከሆነ እኩል ናቸው ብለናል። ያ ማለት ኤምጂ ሳይን ቴታ መጥቶልኛል ማለት ነው። ይሄኛው ኤምጂ ሳይን ቴታ መጥቶልኛል። አሁን እንግዲህ እዚህ ጋር አንድ ልብ ልትሉ የሚገባው ነገር ምንድነው? እቺኛቷ ኦብጀክት ምንም ፎርስ አላስቀመጥኩት፣ እዚህ ጋር ነው የተቀመጠው። ወደ ቁልቁል አይደል የሚሄደው? ያው ፍሪክሽን ፎርስ ይሄ እዚህ ጋር ያለው ፍሪክሽን ወይም ደግሞ ስታቲክ ፍሪክሽን ኦብጀክት እንዳይሄድ ቢያደርገውም ግን ይሄ ኦብጀክት ቢሄድ ፍሪክሽን ወዴት ነበር የሚሆነው? ፍሪክሽን ፎርስ ወዴት ነው? ወደ ላይ። አሁን ይሄን ኦብጀክት ተቋቁሞት ያለው ፍሪክሽን ፎርስ ወዴት ነው ማለት ነው? እንዳይሄድ አድርጎ ወርታች ይዞታል። ስለዚህ ይሄኛውን ወደዚህ በኩል እዚህ ጋር ምን አለ ማለት ነው? ስታቲክ ፍሪክሽን ፎርስ አለኝ ማለት ነው። አሁን ታዲያ በቀላሉ ምን አደረኩኝ ማለት ነው? እየሰራሁት ማለት ነው። ሰሜሽን ፎርስ አሎንግ ኤክስ ኢኳልስ 0 ነው። ለምንድን ነው 0 ያልኩት? ይሄ ኦብጀክት እየተንቀሳቀሰ አይደለም፣ ፎርስም አፕላይ ተደርጎበታል። ያ ማለት በዚህ ጊዜ ኦብጀክቱ ቢቀመጥም ወርታች ነበር የሚሄደው አይደል? እንዳይሄድ ያዘው አለ ማለት ነው። እዚህ ጋር ፍሪክሽን ፎርስ ያን አፕላይ ያልኩት እንጂ እኛ ራሳችን እዚህ የምንጎተው ምናምን አይደለም። አሁን እንግዲህ ሰሜሽን ፎርስ አሎንግ ኤክስ ኢኳል ቱ 0 ካልኩኝ ኤክስ አክሲስ ላይ ምንድን ያለኝ? ይሄኛውን ወደዚህ በኩል አሁን ኦብጀክቴ ወዴት ነው ሊሄድ እየሞከረ ያለው? ወደታች አይደል? ወደታች ነው፣ ግን ፍሪክሽን ፎርስ ወደ ላይ እየጎተተው ነው። ስለዚህ ይሄኛውን ምን ይላል ማለት ነው? ኦብጀክቴ ወደሚሄድበት ብዙ ጊዜ ፖዚቲቭ ኤክስ አክሲስ ብዬ መውሰድ አለብኝ ማለት ነው። እዚህ ጋር ደግሞ ምንድነው ኔጌቲቭ ኤክስ አክሲስ፣ እዚህ ጋር ፖዚቲቭ ዋይ አክሲስ። አሁን ምንድነው የማደርገው? ወደዚህ ማለት ፖዚቲቭ ስለሆነ ኤምጂ ሳይን ቴታ ማይነስ ወደ ላይ ያለ ኤፍኤስ ኢኳልስ 0 ነው ማለት ነው። ከዛስ ምንድነው የማደርገው? ኤፍኤስ ማለት ምን ሆነልኝ ማለት ነው? ኤምጂ ሳይን ቴታ ሆነልኝ። ወይም ኤፍኤስ ምን ሆነልኝ? እቺ ኤምጂ ማለት ዌት ነች፣ ደብሊው ሳይን ቴታ መጣልኝ ማለት ነው።
ኤፍኤስ ራሷ ደግሞ ማለት ነች ስታቲክ ፍሪክሽን ፎርስ ምን ማለት ነው? ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ፎርስ ታይምስ ኖርማል ፎርስ ነው። እቺንም መያዝ አለብኝ። ከዛ ምንድነው አሁን ደግሞ ሰሜሽን ፎርስ አሎንግ ዋይ አክሲስ ምንድነው? ዜሮ ነው። እሱ ዋይ ላይ ምንም የተንቀሳቀሰ ስለሌለ ማለት ነው። ምን አሁን ወደ ዋይ ይሄኛው ወደ ፖዚቲቭ ኤን ሄደኝ ኤን ማይነስ ወርታች ደግሞ ኤምጂ ኮስ ቴታ ኢኳል ቱ 0። ስለዚህ ኤን እዚህ ጋር ኢኳልስ ምን ይሆናል ማለት ነው? ኤምጂ ኮስ ቴታ ይሆንልኛል። አያችሁ እንደዚህ አድርጌ መስራት እችላለሁኝ ማለት ነው። እነዚህ ነገሮች በደንብ እንግዲህ ማወቅ ግዴታ ነው። አሁን እቺኛቷን አንደኛ በዚህ በኩል ማግኘት እችላለሁ። ሁለተኛ እቺኛቷን እቺ ኮኤፊሺየንት ኦፍ ስታቲክ ፍሪክሽንንም እዚህ ጋር ማግኘት እችላለሁ። እንደገና ሌላኛው ደግሞ ምንድነው ስታቲክ ፍሪክሽን ፎርስ ራሱ በሌላ መንገድ ማግኘት ይችላል። እዚህ ጋር እንዴት አድርጌ ኤፍኤስ በእቺኛቷን እንዳለች አደረግና ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ፎርስ ታይምስ ኖርማል ፎርስ ማለት ነው ኤምጂ ኮስ ቴታ ያው እንደዚህ አድርጌም ደግሞ ማግኘት ይችላል። ዋና ሐሳቡን ካወቃችሁት በጠየቃችሁበት ዲፔንድ ኦን እናንተ ጊቭን በተሰጣችሁ ጊቭን መሰረት የትኛውንም ጥያቄ መስራት ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው ላሳያችሁ ያሰብኩት እንትን ሲሆን ምንድነው የማደርገው የሚለው ነው። ሆሪዞንታል ሆኖ ሞሽን ሲኖር ምን አይነት ፍሪክሽን ነው የሚኖረው? ምንድነው የሚኖረው ማለት ነው? ኪኔቲክ ፍሪክሽን ነው። ለምሳሌ ኦብጀክት እዚህ ጋር ነው ያለው። ኦብጀክት እዚህ ጋር ነው ያለው። ሆሪዞንታል ሰርፌስ ላይ ነው አርፎልኝ ያለው። አሁን እዚህ ጋር ፎርስ አፕላይ ያደረኩበት ወደዚህ ደግሞ ምን አለኝ ማለት ነው? ወደዚህ ምጎትኩን ወደዚህ ምን አለኝ? ስታቲክ ፍሪክሽን ፎርስ አለኝ። ይሄኛው ደግሞ እዚህ ጋር ኖርማል ፎርስ አለኝ። ወደታች ደግሞ ዌይት አለኝ ማለት ነው። ያ ማለት ኤምጂ። አሁን እንግዲህ እዚህ ጋር ምንድነው ልዩነቱ ካላችሁኝ ሰሜሽን ፎርስ አሎንግ ኤክስ ኢኳልስ ማስ ታይምስ አክሰለሬሽን ነው። ሰሜሽን ፎርስ አሎንግ ዋይ አክሲስ ኢኳል ቱ 0 ነው። ለምንድነው እዚህ ጋር ማስ ታይምስ አክሰለሬሽን የሆነው? ለምንድነው እዚህ ጋር 0 የሆነው ካላችሁኝ ይሄ ኦብጀክት እየተንቀሳቀሰ ያለው ምን ላይ ነው ማለት ነው? ሆሪዞንታሊ ወይም ደግሞ ኤክስ አክሲስ ነው። ወደ የሚንቀሳቀስበት ፖዚቲቭ ኤክስ አክሲስ ቢወስዳለሁኝ ወደ ላይ ሁሉ ጊዜ ይሄው ፖዚቲቭ አድርጌ መውሰድ ይችላል። አሁን እዚህ ጋር አክሰለሬሽን አለ ማለት ነው። የሆነ ኦብጀክት እየተንቀሳቀሰ ነው ማለት ምን አለ ማለት ነው? አክሰለሬሽን አለ ማለት ነው። እዚህ ጋር ግን እዚህኛው ግን ዋይ አክሲስ ላይ ምንም አይነት እንቅስቃሴ ስለሌለ አክሰለሬሽኑ ምንድነው? 0 ነው። ለዚህ ነው 0 ያልኩት ማለት ነው። ስለዚህ አሁን ሰሜሽን ፎርስ አሎንግ ኤክስ ወደዚህ ምን አለው? ኤፍ አለኝ ማለት ነው። ፎርስ ማይነስ እዚህ ጋር ደግሞ ምን አለችኝ? ፍሪክሽን ፎርስ አለችኝ። ፍሪክሽን ፎርስ ምን ፍሪክሽን ፎርስ ግን ኬኔቲክ ፍሪክሽን ፎርስ ኤፍኬ ኤፍ ማይነስ ኤፍኬ እሺ ምን ይሆናል ማለት ነው? ኢኳልስ ማስ ታይምስ አክሰለሬሽን። ከዛን ፎርስ ማለት ምን ይሆንልኛል? ኤፍኬ ፕላስ ማስ ታይምስ አክሰለሬሽን ይሆንልኛል ማለት ነው። ኤፍኬ ማለት አሁን ምንም አዲስ ነገር የለውም። ኤፍኬ ኢኳልስ ምን እንደሚሆን ማለት ነው? ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽን ታይምስ ኖርማል ፎርስ ነው ማለት ነው። እነዚህኛቹ ብቻ ነው የሚቀየሩት። የቅድሙ ስታቲክ ነው፣ እቺ ደግሞ ኬኔቲክ ነች። ሁሉ ጊዜ ግን ስታቲክ ፎርስ ግሬተር ዛን ምንድነው? ከኬኔቲክ ይበልጣል ማለት ነው። አሁን እንግዲህ እዚች ጋር ይሄንን ካወጣን ሰሜሽን ፎርስ አሎንግ ዋይ አክሲስ ደግሞ ምንድነው የሚሆንልኝ? 0 ነው። ያ ማለት ወደ ላይ ምን አለኝ? ኖርማል ፎርስ አለኝ። ወደታች ኤምጂ አለኝ ኢኳል ቱ 0። ይሄን ምን ይሆናል ማለት ነው? ከዌት ጋር እኩል ይሆንልኛል ማለት ነው። ስለዚህ አድርጌ ኤፍኬ ማለት ምን ይሆንልኛል ማለት ነው? ኤፍኬ ማለት እንጨቷ ኬኔቲክ ፍሪክሽን ፎርስ ማለት ነች። ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽን ታይምስ ኖርማል ፎርስ ማለት ደግሞ ኤምጂ። እንደዚህ አድርጌ ማግኘት እችላለሁ ማለት ነው። በዋናነት ግን እዚህ ጋር ብዙ ጊዜ ልታውቁ የሚገባው የትኛውን ፓርት ነው? ኢንክላይንድ ፕሌን ላይ ሲሆን ነው። ኢንክላይንድ ፕሌን ሲሆን በደንብ እንድታዩኝ እፈልጋለሁኝ። አሁን ኢንክላይንድ ፕሌን ማለት ደግሞ እንዲህ ነው። ያውና እዚህ ጋር ምን አለኝ? አንግል ቴታ አለኝ። ኦብጀክት እዚህ ጋር ነው ያረፈው ብል ወደ ላይ ፎርስ አፕላይ ቢደረግበት ወደዚህ ምን አለ ማለት ነው? ያው ወደዚህ ፍሪክሽን ፎርስ አለ። ምን
ኬኔቲክ ፍሪክሽን ፎርስ ኤፍኬ ነች እችኛቷ። ከዛ ግን አሁን ይሄ ኦብጀክት እንደቀደሙ ወደታች መንሸራተቱ አይቀርም። ያ ደግሞ ምንድነው በዚህ ጋር ባለው ስበት አማካኝነት ነው ማለት ነው። በዚህ ጋር ይሄኛው እንዴት ነው የማገኘው እሱን አሳያችኋለሁ ማለት ነው። ዌት ሁሉ ጊዜ ለመሬት ፐርፐንዲኩላር ነው። ይሄው እዚህ ጋር እንደዚህ ያለ እችኛቷ ኤምጂ ያለችኝ፣ እዚህ ጋር ደግሞ ኖርማል ፎርስ አለኝ። ኦብጀክት ለተቀመጠበት ፐርፐንዲኩላር የሆነ ምን አለኝ ኖርማል ፎርስ አለኝ። ከዛ እንደዚህ ድሮ ባደርግ አሁን እቺ አንግል እና እቺ አንግል ምንድናቸው እኩል ናቸው። አሁን ወደታች የሚጎተውን ፎርስ እንዴት ነው የማውቀው? ይሄኛው ከዚህ ጋር ፓራላል ይሄው እቺኛቷ ፎርስ እኩል ነች ከዚህኛው ጋር። ይሄ አድጀሰንት ስለሆነ ምንድነው የሚሆንልኝ ሃይፖቴነሱ ኤምጂ ስለሆነ ኤምጂ ኮስ ቴታ ይሆንልኛል። ይሄኛው ኦፖዚቱ ደግሞ ምንድነው የሚሆንልኝ ኤምጂ ሳይን ቴታ። ያ ማለት እቺኛቷ ምንድነች ኤምጂ ሳይን ቴታ ነች ማለት ነው። ኤምጂ ሳይን ቴታ ነች ማለት ነው። እንግዲህ አሁን ምንድነው የምናወጣው ሰሜሽን ፎርስ አሎንግ ኤክስ ኢኳልስ ማስ ታይምስ አክሰለሬሽን ነው። አሁን ኦብጀክቱ ወዴት ነው እየተጎተተ ያለው? ወደዚህ ነው አይደል? ወደዚህ ነው እየሄዳለ። ስለዚህ ይሄኛውን ፖዚቲቭ ኤክስ አክሲስ ብዬ ብወስድ ይሄኛውን ደግሞ ፖዚቲቭ ዋይ አክሲስ ብዬ ወስዳለሁኝ ማለት ነው። ፖዚቲቭ ዋይ አክሲስ ብዬ ወስዳለሁኝ። አንዲት ነገር ግድብ ልትሉ የምፈልገው ነገር ምንድነው እዚህ ጋር አሁን ኦብጀክቴ ወደታች እየሄደ ከሆነ ወደዚህ በኩል ፖዚቲቭ ብላችሁ ወደዚህ በኩል ኔጌቲቭ ብላችሁ ከወሰዳችሁ ሰሜሽን ፎርስ አሎንግ ኤክስ ኢኳልስ ማይነስ ኤምኤ ነው የምትሉት። ምክንያቱም እችኛት ወደ ቱ ዘ ሌፍት ሳይድ ስለሆነ ማለት ነው። እንዲህ ያልኩ በላይ ላይ ከማወሳስብ ግን ወደታች ቢሄድም ወደ ሄደበት ሁሉ ጊዜ ፖዚቲቭ ኤክስ አክሲስ አድርጌ መውሰድ እችላለሁ ማለት ነው። ወይም ዋይ ላይ ከሆነ ደግሞ የሚሄድበትን ፖዚቲቭ ዋይ አክሲስ ብዬ መውሰድ እችላለሁ። አሁን እዚህ ጋር ምንድነው የቀረኝ? ወደ ላይ ምናለኝ ፎርስ አለኝ ማለት ነው። ፎርስ እሺ ማይነስ ወደዚህ ደግሞ አሁን እችኛቷ ማለች ኬኔቲክ ፍሪክሽን ፎርስ አለኝ። እንደገና ደግሞ ማይነስ እችኛቷ የዌቷ የስበቷ ደግሞ አለች። እሷ ደግሞ ኤምጂ ሳይን ቴታ ነች። ኢኳልስ ማስ ታይምስ አክሰለሬሽን አለኝ። ከዛን ይሄ ፎርስ ማለት ምን ይሆናል? እነዚህ ወደዛ ሲያልፉ ሁሉ ፖዚቲቭ ይሆናሉ ማለት ነው። ኤፍኬ ፕላስ ኤምጂ ሳይን ቴታ ፕላስ ኤምኤ ማለት እችኛይቷ ነች ማለት ነው። እችኛይቷ አለች። ይሄ ወደዚህ አሻገርኳቸው። በቃ ሁሉንም አሻገርኳቸው። ከዛን እዚህ ጋር ተቀላላችሁ ኤፍ ኢኳልስ ማስ ታይምስ አክሰለሬሽን ፕላስ ኤፍኬ ፕላስ ኤምጂ ሳይን ቴታ ሆነ ማለት ነው። አሁን እዚህ ጋር ሰብስቲቱት ማድረግ ትችላላችሁ እናንተ የፈለጋችሁት በኤፍኬ ቦታ ኤፍኬ ኢኳልስ ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽን ታይምስ ኖርማል ፎርስ። ኖርማል ፎርስን ሴት ጋር ነው ማገኘው በዚህ ጊዜ ለምትሉኝ ደግሞ እሱንም በደንብ አሳያችኋለሁኝ ማለት ነው። አሁን እዚህ ጋር ይሄ ዋይ አክሲስ አይደል ሰሜሽን ኦፍ ፎርስ አሎንግ ዋይ አክሲስ ኢኳል ቱ 0 ነው። ለምንድን ነው 0 ያልኩትኝ? ዋይ ላይ ምንም አይነት እንቅስቃሴ ስለሌለ ማለት ነው። አያችሁ እዚህ ላይ እዚህ ጋር ምንድን ላይ ኖርማል ፎርስ አለ። ኖርማል ፎርስ ወዴት ነው? ፖዚቲቭ ዋይ አክሲስ ብያለሁ። ወደታች ደግሞ እችኛቷ ኤምጂ ኮስ ቴታ አለችኝ። አሁን እንግዲህ ምንድነው የማደርገው? እዚህ ጋር ወደ ላይ ኖርማል ፎርስ አለኝ ማይነስ ኤምጂ ኮስ ቴታ ኢኳል ቱ ዋይ አክሲስ ላይ ምንም የተንቀሳቀሰ ስለሌለ 0 ላለሁኝ ማለት ነው። ኤን ምን ይሆናል ማለት ነው? ኤምጂ ኮስ ቴታ ሆነልኝ ማለት ነው። አሁን እንግዲህ ይሄን ካልኩኝ ፎርስ አለኝ ኮኤፊሺየንት ነው ኬኔቲክ ፍሪክሽን ፎርስ ማለት ነው። ኮኤፊሺየንት ኦፍ ኬኔቲክ ፍሪክሽን ታይምስ ኖርማል ፎርስ ነው። ኤፍኬ ኢኳልስ እችኛቷ እንዳለች ነች ታይምስ ኖርማል ፎርስ ማለት ግን ኤምጂ ኮስ ቴታ ነው ማለት ነው። ይሄንን በዚህ በኩልም አድርጌ ማግኘት ይችላል። አሁን አንደኛ ይሄንን ልብ ልትሉ ይገባል፣ ሁለተኛ ይሄን ልትሉ ይገባል፣ ሶስተኛ ደግሞ ቅድም ያገኘነው እንዴት አድርገን ያገኘነው ኤፍ ኢኳልስ ማስ ታይምስ አክሰለሬሽን ፕላስ እዚህ ላይ ማየት ይችላል። አሁንና ኤምጂ ሳይን ቴታ ፕላስ ኤፍኬ ኤምጂ ሳይን ቴታ ፕላስ ኤፍኬ በኤፍኬ ቦታ ሰብስቲቱት ማድረግ እችላለሁኝ ማለት ነው። ኤፍ ኢኳልስ ማስ ታይምስ አክሰለሬሽን ፕላስ ኤምጂ ሳይን ቴታ
ፕላስ ኤፍኬ ማለት ደግሞ ማለት ነች እችኛቷ ማለት ነው ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ታይምስ ኤምጂ ኮስ ቴታ። እንደዚህ አድርጌ ማግኘት እችላለሁ። ይሄንን ከያዛችሁ እንግዲህ ይሄን ሐሳብ በደንብ ከገባችሁ እስከ ዩኒቨርሲቲ ድረስ ምንም የሚያስቸግራችሁ ነገር የለም ማለት ነው። እንግዲህ እዚህ ጋር በደንብ ልብ ብላችሁ እንድታዩኝ እፈልጋለሁ። አሁን ምንድነው a boy slide down a snow mountain starting from rest if it takes him 3 seconds to slide 20 meter down። አሁን እንግዲህ እቺኛቷ ዳውኗ ስንት ነች? 20 ሜትር ተሰጥታኛለች። ይሄን ለመጨረስ 3 ሰከንድ ተሰጥቶኛል። ዳውን 40 ዲግሪ ነች እዚህ ጋር ይቅርታችሁ 40 ዲግሪ አስቀምጫለሁ። ስሎፕ what is the coefficient of kinetic friction የተባልኩት። አሁን እንግዲህ በደንብ እንድታዩኝ የምፈልገው እዚች ጋር ፍሪ ቦዲ ዲያግራሙን ድሮ ላድርግ። ያውና ፍሪ ቦዲ ዲያግራሙን መስራት ከቻልኩኝ በቀላሉ መስራት እችላለሁኝ ማለት ነው። እዚህ ጋር ምን አለኝ? አንግል 40 ዲግሪ አለኝ። አሁን እንግዲህ ይሄ ሰውዬ እዚህ ጋር ሲመጣ ስኖ ነው በረዶ ነው። እዚህ ጋር ሲመጣ አንሸራቶት ነው ሄደው ማለት ነው። አንሸራቶት ነው ወደዚህ ወደቀው። ኦብጀክቷን እዚህ ጋር እንደዚህ ላምጣት። ሙሉ ላይ መውሰድ ትችላላችሁ፣ ጫፍ ላይ ፈለጋችሁት ላይ ብቻ እዚህ አካባቢ ነው ብዬ ለስም እንግዲህ በዚህ ወሰድኩት ሰውዬውን ይቅርታ፣ በዚህ ወሰድኩት። ምንድነው የሚሆነው? ይሄ ኦብጀክት ላለበት ኖርማል ፎርስ ምንድነው? ፐርፐንዲኩላር ቱ ይሄ ኦብጀክት ላረፈበት ምንድነው መሆን ያለበት? ኖርማል ፎርስ ፐርፐንዲኩላር ነው። አያችሁ አሁን ፐርፐንዲኩላር ሆነ። ከዛን ይሄ ኦብጀክት ደግሞ ለመሬቱ ምንድነው? ዌት አለው። ዌቱ ደግሞ ሁሉ ጊዜ ለመሬት ምንድነው? ፐርፐንዲኩላር ነው ማለት ነው። እንደዚህ አድርጌ ድሮ አደረኩ። ይሄ ምንድነው? ኤምጂ ነው። ይሄው እዚህ ጋር ምን አለ? ፐርፐንዲኩላር ነው ማለት ነው። ከዛስ ይሄንን እንደዚህ ድሮ ማድረግ እችላለሁኝ። እንደዚህ ማድረግ እችላለሁኝ። እንዲህ ሳረግ ምንድነው የሚሆነው? ይሄ 90 ዲግሪ አይደል የሚሆነው? ይሄ 90 ዲግሪ ሲሆን ይሄ ስንት ይሆንልኛል? እቺኛቷ ብቻ ስንት ሆናለች? ይሄና ይሄ ድምር ነው 90 መምጣት አለበት። ይሄ 50 ሆነልኝ ማለት ነው። እንደገና እዚህ ጋር ደግሞ ይሄኛው ፐርፐንዲኩላር ነው። 50 ከሆነ ይሄኛው ደግሞ ስንት ይሆናል? 40። ስለዚህ ይሄ ዲግሪ እና ይሄ ዲግሪ እኩል ነው ማለት ነው። አያችሁ አሁን 40 መጣልኝ። ይሄ አድጀሰንት ነው። አድጀሰንቱ ምን ማድረግ ይችላል? በኮስ ነው አይደል የምሰራው? ኤምጂ ኮስ ቴታ ሆነልኝ። የትኛው እዚህ ጋር ምንድነው? ማስ አለ ማለት ነው። ኤም አለ። እሺ ምንድነው ሌላው የሚሆነው? እዚህ ጋር የዚህ ዌይት ወደታች ሲሄድ የዚህ ዌይት አለ ወደዚህ የሚወስድልኝ ማለት ነው። እሱኛው ምንድነው? ከዚህ ጋር ፓራላል ነው የሚሆነው። ይሄ ከዚህ ጋር ፓራላል ነው የሚሆነው። ይሄ ደግሞ ማለት ምን ማለት ነው? ኤምጂ ሳይን ቴታ ኦፖዚት ስለሆነ ኤምጂ ሳይን ቴታ ይሆንልኛል ማለት ነው። አሁን ይሄ ኦብጀክት ወደታች ነው እየሄደ ያለው። ወደታች እየሄደ ከሆነ ምንድነው የሚሆንልኝ ማለት ነው? ፍሪክሽን ፎርስ ወደ ላይ ነው የሚሆንልኝ። ይሄው ፍሪክሽን ፎርስ አለ። ይሄ ኦብጀክት ወደታች እንዲሄድ ምንም አይነት ፎርስ አፕላይ አላደረኩበትም። እዚህ ጋር ምን ይሆንልኛል ማለት ነው? ይሄ ወደታች ወደዚህ የሚሄደው ይሄኛው ከዚህኛው ጋር ፓራላል ነው ስላለን ኤምጂ ሳይን ቴታ ሆነልኝ ማለት ነው። አሁን አሰለሬሽን ሁሉ ጊዜ ወዴት ነው? ኦብጀክት ወደሚሄድበት ነው ብለናል። አሁን ኦብጀክት ወደዚህ ነው ሄደው፣ አሰለሬሽን እንደዚህ ነው ማለት ነው። ስለዚህ አሁን ይሄ ኦብጀክት ላይ ኤክስ ዋይ ፕሌን ድሮ ማድረግ እችላለሁ። እዚህ ጋር ወደሚሄድበት ምን አድርጋችሁ ሰዱን ያልኩት? ፖዚቲቭ ኤክስ አክሰስ አድርጋችሁ ሰዱ። እዚህ ጋር ኔጋቲቭ አድርጉት። ከዛ ምንድነው የምለው? ሰሜሽን ፎርስ አሎንግ ኤክስ ኢኳልስ ማስ ታይምስ አሰለሬሽን ይሆንልኛል ማለት ነው። አሁን ወደዚህ ፖዚቲቭ ስለሆነ ወደዚህ ወደሚሄድበት ፖዚቲቭ አድርጌ ስለወሰድኩኝ ኤምጂ ሳይን ቴታ ማይነስ ፍሪክሽን ፎርስ አለች እዚህ ጋር ፍሪክሽን ፎርስ ምን ኬኔቲክ ፍሪክሽን ፎርስ ነው። ኤፍኬ ማለት እችላለሁ ማለት ነው። ኬኔቲክ ፍሪክሽን ፎርስ ወደ ላይ የሄደው እዚህ ጋር ኬኔቲክ ማድረግ እችላለሁኝ። ሌላ አለ ኤክሳክት ለሳ የለም። ስለዚህ ኢኳልስ ምን እላለሁኝ ማለት ነው? ማስ ታይምስ አሰለሬሽን እላለሁኝ ማለት ነው። አሁን ይሄኛውን ከያዝኩኝ ኮኤፊሽንት እቺኛቷ ኬኔቲክ ፍሪክሽን ፎርስ ማለት ደግሞ ምን ማለት ነው? ኤምጂ ሳይን ቴታ ማይነስ ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ፎርስ እቺኛቷ ምንድነው ማለት ነው? ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ፎርስ ነች። ላስታክል ልጻፍላችሁ በደንብ እንድትታያችሁ፣ ምክንያቱም ግልጽ ልትሆን ግድ ስለሆነች ማለት ነው።
እንግዲህ እዚህ ጋር ምን አለች ኬ አለችኝ ከዛስ ኖርማል ፎርስ አለኝ ማለት ነው። እዚህ ጋር ኖርማል ፎርስ አለኝ ኢኳልስ ማስ ታይምስ አክሰለሬሽን ይሆናል ማለት ነው። አሁን እዚህ ጋር ልብ እንድትሉ የምፈልገው ኖርማል ፎርስስ ማለት ምን ማለት ነው? አሁን እዚህ ጋር ሰሜሽን ፎርስ አሎንግ ዋይ ኢኳልስ 0 ነው የሚለው ለምን ይሄኛውን ዋይ አክሰስ ብዬ ከወሰድኩኝ ይሄንን ዋይ አክሰስ ብዬ ወስድ ሰሜሽን ፎርስ አሎንግ ዋይ ኢኳልስ ማስ ታይምስ አክሰለሬሽን ብል አሁን ምንም አይነት እዚህ ጋር አክሰለሬሽን የለም። ዋይ አክሰስ ላይ ምንም አይነት አክሰለሬሽን ስለሌለ አክሰለሬሽን 0 ስለሚሆን ኢኳል ቱ 0 ይሆናል። ማን ያለው ቱ አፕ ወይም ደግሞ ቱ ዘ ፖዚቲቭ ዋይ አክሰስ ምንድነው ኖርማል ፎርስ አለኝ ኖርማል ፎርስ አለ። ወርታችስ ምን አለኝ ይሄ ወላኛው ፖዚቲቭ ካልኩት ታችኛው ደግሞ ኔጌቲቭ ነው የሚሆነው እዚህ ላይ ማይነስ ኤምጂ ኮስ ቴታ አለ። ቴታ ስንት ነው? እዚህ ጋር 40 ነው። እቺኛው ነው ቴታ እያልኩ ያለሁት ማለት ነው። ኢኳልስ 0 ይሆናል። እዚህ ጋር ምን ሆነ ኤን እኩል ይሆናል ምን ሆነ ማለት ነው ኤምጂ ኮስ ቴታ ሆነልኝ ማለት ነው። አያችሁ አሁን በዚህ ቦታ ምንድነው የማደርገው ማለት ነው። አሁን እቺኛቷን ነው የምፈልገው። እቺኛቷን ለመፈለግ በኤን ቦታ ሁሉ አስገባለሁኝ ማለት ነው። ምን ሆነ እዚህ ጋር ኤምጂ ሳይን ቴታ ማይነስ እዚህ ጋር ምን ሆነ ማለት ነው። አሁን እዚህ ኤም ዋይ እቺኛቷ ኒው ነች እቺኛቷ ኬ አርኩኝ ኖርማል ፎርስ ማለት ምን ሆነ ኤምጂ ኮስ ቴታ ኢኳልስ ማስ ታይምስ አክሰለሬሽን ሆነ ማለት ነው። አሁን ሁሉም ሳይድ ኤም አለ። በዚህ ሳይድ ኤምን ኮመን ባወጣ ጂ ሳይን ቴታ ማይነስ ኮኤፊሽንት ኦፍ ኪኔቲክ ፍሪክሽን ታይምስ ጂ ኮስ ቴታ ኢኳልስ ማስ ታይምስ አክሰለሬሽን ሆነ። አሁን ኦቨር ኤም ባደረግ ይሄኛው በዚህኛው ይጣፋልኛል። ምን ቀረኝ ማለት ነው? ምን ቀረኝ እዚህ ጋር ያምጣላችሁ ጂ ሳይን ቴታ ማይነስ ኒው ጂ ኮስ ቴታ ኢኳልስ የቀረ ማለት ነው። አሁን እቺኛቷን ነው የምፈልገው። እቺን የተጠየቅኩት እቺን ለማግኘት አክሰለሬሽን ወደዚህ ላምጣ፣ ይሄን ወደዛ ልሰደው። ጂ ሳይን ቴታ ማይነስ ኤ ኢኳልስ ደግሞ ፖዚቲቭ ነው ወደዛ ያልፋል ማለት ነው። ኒው ኬ ጂ ኮስ ቴታ ከዛን ዋይ ኬ ለማግኘት ኦቨር ጂ ኮስ ቴታ ኦቨር ጂ ኮስ ቴታ ላለሁኝ ማለት ነው። ኒው ኬ ኢኳልስ ጂ ሳይን ቴታ ማይነስ ኤ ኦቨር ጂ ኮስ ቴታ ሆነልኝ። አሁን ይሄንን እንደዚህ ካመጣሁኝ በኋላ ምንድነው ማድረግ ያለብኝ ቀጣይ የሚለውን በደንብ ላሳያችሁ። አሁን እንደዚህ አድርጌ ለምፈልገው ነገር ሶልቭ አድርጌ ካዘጋጀሁኝ እቺኛቷን ነገር ደብተራችሁ ላይ ጻፏት። ይሄን ማየት ከፈለጋችሁ ወደ ኋላ መለስ ብላችሁ ማየት ትችላላችሁ ማለት ነው። አሁን ምንድነው ጂ ጊቭን ነው 10 ነው ማለት ነው። እሱኛው ሳይን ቴታም ሳይን 40 ነው። እሱም ኮንስታንት ነበር ነው። እዚህ ጋር ቴን ነው። ይሄ ደግሞ ኮስ 40ም ኮንስታንት ነው። አክሰለሬሽን አላውቅም። ግን እዚህ ጋር አንድ ልብ ልትሉ የሚገባው ነገር ምንድነው እዚህ ጋር ጂ ሳይን ቴታ ማይነስ ኤ ነች። ጂን በጂ አላጣፋ ምክንያቱም እዚህ ጋር ጂ የለም። ኮመን ቢሆን ነበር ማጣፋት እንችላለን። ስለዚህ አክሰለሬሽን ማግኘት ደግሞ እችላለሁ። እዩ እንዲህ ነው የሚለው ጥያቄው። ይኸው ይሄኛው ከዚህ እስከዚህ ስንት ነው ዲስታንስ የተሰጠኝ 20 ሜትር ነው። እዚህ ጋር አትሬስት ነበር የተነሳው ምክንያቱም እንደሄደ ነው አሸራቶት። ያ ማለት ኢኒሻል ቬሎሲቲው 0 ነው ማለት ነው። ኢኒሻል ቬሎሲቲ ወይም ኢኒሻል ስፒዱ 0 ነው። 20 ሜትር ይሏል። 3 ሰከንድ ወስዶበታል። ፋይናሉ አልተሰጠኝም። ፋይናል ቪ አልተሰጠኝም። ከዚህ አሁን ይሄን አክሰለሬሽን ለማግኘት የሆነ ፎርሙላ ባለፈው በኪኔማቲክስ ላይ ፕሩፍ ባደረኩላችሁ መስራት እችላለሁ። እንዴት አድርጌ s ኢኳልስ ut ፕላስ 1/2 at ስኩዌር አድርጌ መስራት እችላለሁ። አሁን ታይም ተሰጥቶኛል። አክሰለሬሽን ፈለገው ዲስታንስ ሰጥቶኛል። እቺ ፓርት 0 ትሆንልኛለች። s ማለት ስንት ነች? 20 ኢኳልስ 1/2 at ስኩዌር ሆነልኝ ማለት ነው። አሁን 20 ኢኳልስ 1/2 ታይምስ t ስኩዌር ስንት ነች? 3 ስኩዌር 9 ይሄ ሆነልኝ ማለት ነው። ከዛ ምንድነው ይሄንን ምን ማድረግ እችላለሁኝ? 20 ኢኳልስ 9/2a አሁን በተቃራኒ ማባዛት እችላለሁኝ። ይሄኛውን በ2/9 ይሄኛውን በ2/9 ማባዛት እችላለሁኝ። ከዛ እቺ 2 እቺ ብትጠፋልኝ 9 በ9 ጠፋልኝ። አክሰለሬሽን ምን ሆነ ማለት ነው? 2 ታይምስ 20 40
40 ሲካፈል ለ9 ስንት ይሆናል ማለት ነው? 40 ለ9 ስታካፍሉት ስንት ይመጣላችኋል? 4.4 ሜትር ፐር ሰከንድ ስኩዌር መጣላችሁ ማለት ነው። አሁን አሰለሬሽን አገኘሁ። አሰለሬሽን ካገኘሁኝ ቀጣዩ ምንድነው? እዚህ ውስጥ ሰብስቲት ማድረግ ነው። በጣም ቀላል ነው። ይሄውና ሪዛልቶች ሁሉ ስላሉ በጣም በቀላል መንገድ መስራት እችላለሁኝ ማለት ነው። አሁን እቺኛው ፓርት እያጠፋባችሁ ነው። አሁን እንግዲህ ኒው ኬ ማለት ምን ሆነ ማለት ነው? G10 ነው። 10 ታይምስ ሳይን 14 ማይነስ 4.4 ሜትር ፐር ሰከንድ ስኩዌር ነች ኦቨር ጂ ደግሞ ስንት ነው? 10 ታይምስ ኮስ 14 ይሆንልኛል ማለት ነው። አሁን ኒው ኬን ማግኘት እችላለሁ በቀላሉ ማለት ነው። ወይም ኮኤፊሽንት ኦፍ ኬኔቲክ ፍሪክሽንን ማግኘት እችላለሁ። እንደዚህ አድርጋችሁ ስትሰሩ ስንት ይመጣላችኋል? 0.2 ይመጣላችኋል ማለት ነው። በዚህኛው ኤግዛምፕል ደግሞ two block are connected over a frictionless pulley ነው የሚለኝ። frictionless pulley የሚላት እችኛይቷን ነው። if block A equals 10 ኪሎግራም ቢሆን የዚህኛው kinetic friction ደግሞ 0.2 ነው። ቴታ 30 ዲግሪ ሰጥቶኛል። and that block A slide down in the inclined at constant speed ነው። እችኛይቷ ልብ ማለት ያስፈልጋል። at constant speed የሚለኝ what is the mass of the block B ይለኛል ማለት ነው። የብሎክ B ማሱን ነው የጠየቁት። የዚህኛውን ማስ ኦፍ ቢ ነው የጠየቁት። እንግዲህ ተማሪዎች በቀላሉ ከዚህ ቀደም ባለው ስላይድ ላይ አይተናል። ምንድነው እንደዚህ ጥያቄ ለመስራት ምንድነው ማድረግ ያለብኝ? ፍሪ ቦዲ ዲያግራሙን ማውጣት መቻል አለብኝ ማለት ነው። አሁን የተቀመጠበት ኢንክላይንድ ፕሌን እንደዚህ ነው ብዬ ላሳያችሁ። ይሄው እንደዚህ ነው። ኦብጀክት ኤ እዚህ ጋር ነው ያለችው። ለበር ኦብጀክት ኤች ነች። እዚች ጋር ምን አለችኝ? ቴታ 30 ዲግሪ ያለችኝ ማለት ነው። አሁን የዚህ ኦብጀክት ዌይት ወዴት ነው የሚሆነው? ወደዚህ ነው ማለት ነው የሚሆነው። ወደዚህ ነው የሚሆነው። ተለቅ አድርጌ ላንሳት በጣም ግልጽ ያለ እንዲሆን ምንድነው የሚሆነው? የዚህ ዌይት እንደዚህ ነው የሚወርደው ማለት ነው። ይሄ ምንድነው? ኤምጂ ነው። ይሄ ኦብጀክት ወደዚህ ነው የሚወርድልኝ። አሰለሬሽኑ ወደዚህ እንደሆነ አውቃለሁኝ ማለት ነው። ስለዚህ ወደዚህ በሚወርድበት ሰዓት ፖዚቲቭ ኤክስ አክሲስ ብዬ ልውሰድ። ይሄው የትኛውን ተጠቅሜ ነው? ይሄኛውን ማለት ነው። ይሄን ተጠቅሜ ይሄኛው ኔጌቲቭ ኤክስ አክሲስ ነው፣ ይሄ ፖዚቲቭ ኤክስ አክሲስ ነው። አሰለሬሽኑ ወደዚህ ስለሚሄድልኝ ማለት ነው። ከዛን ይሄ ኦብጀክት ለተቀመጠበት ደግሞ ምን አለኝ? ኖርማል ፎርስ አለኝ። ይሄውን ኖርማል ፎርስ አለኝ። ይሄኛውን ዋይ አክሲስ ብለው እንደዚህ ድሮ ባደርግ ይሄኛውን ዋይ አክሲስ ብለው ፖዚቲቭ ዋይ አክሲስ ነች፣ ኔጌቲቭ ዋይ አክሲስ ነች። ከዛ ግን ተማሪዎች ምንድነው እዚህ ጋር ይሄ ይታያችኋል። እዚህ ጋር 90 ዲግሪ ነው። ይሄ 30 ከሆነ ይሄ 60 ይሆናል ማለት ነው። ይሄ 60 ከሆነ ደግሞ ይሄኛውና ይሄኛው ደግሞ ስንት 90 ዲግሪ ስለሆነ ይሄ 60 ሲሆን ይሄም 30። ስለዚህ ባጭሩ ይሄ ዲግሪ እና ይሄ ዲግሪ ዘ ሴም ነው ማለት ነው። ስለዚህ ይሄኛውን 30 ዲግሪ ላለው ይሄ እዚህ ጋር ያለው አድጀሰንቱ ምንድነው የሚሆነው? ምክንያቱም እዚህ ጋር ወርታች የሚጎተውን ዌይት ማወቅ ስለፈለኩኝ ማለት ነው። ወርታች የሚጎተውን ዌይት እንዴት ነው የማገኘው? ይሄው እዚህ ጋር ድሮ በማድረግ ማለት ነው። ምክንያቱም የቀጥታ መሬት ላይ አይደለም፣ ለጥ ያለ መሬት ላይ ስላልተ ኢንክላይንድ ላይ ስለሆነ ግዴታ ይሄንን ማግኘት አለብኝ። ይሄን ለማግኘት ደግሞ እዚህ ጋር 90 ፈጥሮልኛል። ይሄ ሃይፖቴነስ ሆነልኛል። ይሄኛው አድጀሰንት ነው። አድጀሰንት ማለት ምን ማለት ነው? ኤምጂ ኮስ ቴታ ማለት ነው። ወይም ኮስ 30 ነው የምጠቀመው። እቺ ኦፖዚት ማለት ደግሞ ምንድነው የምትሆንልኝ? ኤምጂ ሳይን ቴታ። ስለዚህ ወደዚህ የሚወርደው ምን ሆነልኝ ማለት ነው? ኤምጂ ሳይን ቴታ ሆነ ማለት ነው። አሁን እንግዲህ ይሄ ወደዚህ የሚወርደው ነው። አንድ ነገር ደግሞ ልብ ልትሉ የሚገባው ሌላኛው ምንድነው? ይሄኛው ኦብጀክት ወደዚህ በሚሄድበት ሰዓት ወደዚህ ወርታች በሚሄድበት ሰዓት ይሄንን ወደ ላይ የሚጎተው የሆነ ኦብጀክት አለ። ማሱ ምንም ያክል የዚህ ማስ ላርጀር ቢሆንም ይሄ ኦብጀክት ግን በሆነ ያክል ወደዚህ ጎይቷል። ስለዚህ ቴንሽን ወዴት ነው የሚኖረው ማለት ነው? ውጥረት ወይም ስበት የሚባለው ወዴት ነው የሚኖረው? ወደዚህ ነው ማለት ነው። ይሄኛው ኦብጀክት ይሄ ነው ወደዚህ ስቧል። ስለዚህ ቴንሽን ይሄው እንደዚህ ሆነ ማለት ነው። ከዛስ ኦብጀክቱ ወደዚህ የሚሄድ ከሆነ ፍሪክሽን ፎርስም ወዴት ነው የሚሄደው? ፍሪክሽን ፎርስም ይሄውና ኬኔቲክ ፍሪክሽን ፎርስ ወደዚህ ነው የሚሄደው ማለት ነው። ስለዚህ ባጭሩ እንደዚህ አድርጌ ማምጣት እችላለሁኝ ማለት ነው። ይሄውና ይሄ ኤ ነው። ብሎክ ኤ ከሆነ
ወደዚህ ምን አለ ቴንሽን ቲ አለ ከዛ ምን አለ ኤፍ ኬ አለ kinetic friction force ማለት ነው ወደዚህ ደግሞ ምን አለ mg sin theta አለ እዚህ ጋር ደግሞ ወደ ላይ ደግሞ ምን አለ ኖርማል ፎርስ አለ ወደታች ምን አለኝ mg cos theta አለኝ ማለት ነው አሁን ይሄ ኦብጀክት እንዴት ነው ብለናል እንደዚህ አድርገን xy ፕሌን ድሮ ማድረግ እንችላለን ከዛም ወደዚህ ፖዚቲቭ አክሰለሬሽናችን ዳይሬክሽን ወደዚህ ስለሆነ ይሄን ፖዚቲቭ x አክሲስ ብለን እንወስዳለን ስለዚህ አሁን ምን ይሆናል ማለት ነው summation force along x equals mass times acceleration ነው ግን እዚህ ጋር ኮንስታንት ስፒድ ስለሚል ስፒድ ኮንስታንት ሲሆን አክሰለሬሽን 0 ነው የሚሆነው ለምን አክሰለሬሽን ማለት v ፋይናል ማይነስ ኢኒሻል ኦቨር ታይም ነው ኮንስታንት ነው ማለት ኢኒሻሉም ፋይናሉም እኩል ነው እኩል የሆነ ነገር ሲቀነስ ደግሞ 0 ይመጣል 0 መጣልኝ ማለት ነው ስለዚህ ሰሜሽን ፎርስ along x ምን ይሆናል 0 ይሆናል ማለት ነው እዚህ ጋር ሰሜሽን ፎርስ along x equals 0 ስለዚህ እዚህ ጋር ለምጣላችሁ አሁን x ዳይሬክሽን ላይ ያለው ምንድነው ወደዚህ ስለሚሄድ ይሄ ፖዚቲቭ x አክሲስ ብየዋለሁኝ summation force along x equals 0 ነው ምንድነው በx ፖዚቲቭ x አክሲስ ላይ ያለኝ ይሄኛው ነው ma times g sin 30 degree minus ወደዚህ ደግሞ ምን አለኝ t አለ minus kinetic friction force አለ equals 0 ነው የሚለው ማለት ነው አሁን እዚህ ጋር እንግዲህ እቺኛይቷ ማለት ምን ማለት ናት የሚለውን እኔ kinetic friction force ማለት coefficient of kinetic friction times normal force ነው normal force ማለት ደግሞ እዚህ ጋር እንዴት አድርጌ ነው ማገኘው summation force along y equal to 0 ነው የሚለው ለምን 0 ነው y ዳይሬክሽን ላይ ምንም ስለማይንቀሳቀስ ኮንስታንት ስፒድ ስለሆነ ሳይሆን እዛ ዳይሬክሽን ላይ ምንም ስለማይንቀሳቀስ ማለት ነው ያ ማለት a ወደ ፖዚቲቭ y አክሲስ ነው ያለው n ማይነስ g ማይነስ ነች mg cos theta equal to 0 n ምን ይሆንልኛል ማለት ነው mg cos theta ይሆናል ስለዚህ mag sin 30 degree minus t minus እቺኛው ማለት እቹትና ኮኤፊሺየንት አለች ታይምስ ምን አለኝ mg cos theta equals 0 ነው አሁን t ወደዛ ባወጣው ምን እንደሚሆንልኝ እዚህ ጋር mag sin 30 degree minus እቺኛው coefficient of kinetic friction mg mg cos theta equals t ይሆንልኛል t ወደዚህ ያሳለፍኩትኝ ማለት ነው ከዛ ምንድነው የሚሆንልኝ እዚህ ጋር ኮመን mag አለኝ mag into ምን ይሆንልኛል sin 30 degree minus coefficient of kinetic friction times cos 30 degree ይሆንልኛል እቺ theta ሲታልኩ 30 ዲግሪ ነች ቲ ያለኝ ማለት ነው አሁን እዚህ ጋር ይሄ ma ስንት ነው 10 ኪሎ ግራም ሰጥቶኛል 10 ግራቪቲ 10 ነው 10 times 10 100 ይሆንልኛል ማለት 100 into sin 30 ማለት ደግሞ ስንት ነው 0.5 ነው minus coefficient of kinetic friction ደግሞ ስንት ነው 0.2 ሰጥቶኛል cos 30 ማለት 0.86 ነው 0.86 ሲባዛ በ0.2 እናደርገዋለን 0.17 ይመጣልኛል ማለት ነው 0.17 ይመጣልኛል equals ምን አለች እዚህ ጋር t ያለች ማለት ነው gt ነች equals t ነች ከዛ ምንድነው የሚሆንልኝ ይሄኛው equals t ነች አሁን ከ0.5 እንቀንሳለሁ ማለት ነው ሲባዛ በ100 አደርገዋለሁ 32.6 ይሆንልኛል ቴንሽንን ስንት አገኘው ማለት ነው 32.6 ኒውተን አገኘሁኝ ማለት ነው ይሄንን እንደዚህ ካገኘሁኝ ቀጣዩን ደግሞ መፈለግ በጣም ቀላል ነው የሚሆነው ማለት ነው ምክንያቱም እሷንም ፍሪ ቦዲ ዲያግራሟን ሰርተን በቀላሉ እንዴት እንደምናገኝ አሳያችኋለሁ ይሄውና እዚህ ጋር ምንም አሁን ይሄኛው ፍሪክሽን የለውም ኦብጀክት ቢ እንደዚህ ተቀምጦልኛል እሺ
ኦብጀክት ቢ ወዴት ነው የሚሄደው? ወደ ላይ ነው የሚሄደው። ምክንያቱም ይሄኛው ኤ ነው እየሳበው ያለ። ስለዚህ ወደ ላይ ምን አለ ማለት ነው? አክሰለሬሽን ወደ ላይ ዳይሬክሽን አለልኝ ማለት ወደ ላይ ነው የሚሄደው። ስለዚህ ወደ ላይ ሲሄድ ፖዚቲቭ ዋይ ብዬ ወስዷል። ይሄ ቀጥ ያለ ስለሆነ ማለት ነው። አሁን ወርታች ደግሞ ምን አለኝ ማለት ነው? ኤም ጂ አለኝ። ዌይት ኤም ቢ ማለት ነች። እቺኛቷ ቢ ስለሆነች ኤም ቢ ጂ አለኝ። ቴንሽን ደግሞ ወደ ላይ ለምንድነው ወደ ላይ ሆነው? ይሄኛው ነገር ነው ይሄንን ወደ ላይ የሚስበው። እዩ፣ ይሄኛው ይሄንን ወደዚህ ይስባል፣ ይሄኛው ደግሞ ይሄኛው ወደዚህ ይስባል። ቴንሽን ወደ ላይ ሆነልኝ ማለት ነው። ከዛ ምንድነው ማድረገው አሁን? ሰሜሽን ፎርስ አሎንግ ዋይ ዜሮ አይደለም፣ ምክንያቱም ዋይ ዳይሬክሽን ላይ እንቅስቃሴ አለ። ቢሆንም ግን እዚች ጋር አክሰለሬሽናችን ምንድነች? ዜሮ ነች። ለምን? ኮንስታንት ስፒድ ተብሎ ስለተሰጠኝ ማለት ነው። ስለዚህ ሰሜሽን ፎርስ አሎንግ ዋይ ማለት ምንድነው? ይሄ ፖዚቲቭ ዋይ ላይ ያለው ቲ ነው። ቲ ማይነስ ኤም ቢ ጂ ኢኳል ቱ ዜሮ ይሆናል። ስለዚህ ምን ይሆናል ማለት ነው? ቲ ኢኳልስ ኤም ቢ ጂ ሆነልኝ ማለት ነው። አሁን እንግዲህ እዚህ ጋር ልብ ልትሉ የሚገባው ነገር ምንድነው? ኤምን ነው የተጠየቁት። ኤምን እንዴት ነው ማገኘው? በቀላሉ ማግኘት እንችላለን። እንዴት አድርገን ነው የምናገኘው? ይሄውና እዚህ ኤም ቢ ማለት እቺ ነገር አሁንም ላስተካክላችሁ፣ ይቅርታ። ኤም ቢ ማለት ምን ሆነ? ቲ ኦቨር ጂ ሆነልኝ ማለት ነው። ያማ ቲ ማለት ስንት ነው ያገኘሁት እዚህ ጋር? 32.6 ኦቨር ጂ ደግሞ ስንት ነው? 10 ስንት እንላችኋል ማለት ነው? 3.26 ኪሎ ግራም ይሆናል ማለት 3.26 ኪሎ ግራም ይሆንልኛል ማለት ነው። እንደዚህ አድርጌ ማሴንም ማግኘት እችላለሁኝ ማለት ነው። እንደዚህ አድርጌ ማግኘት እችላለሁ። እንግዲህ ይሄን ያክል ቀላል ነው። ይሄን ያክል በጣም ቀላል ነው። እናንተ ደግሞ ደጋግማችሁ መስራት ነው። ስህተት እንዳይኖር እንዳትሳሳቱ መፍትሄው ምንድነው? ደጋግሞ መስራት ነው ማለት ነው። እሺ ተማሪዎች፣ ይሄኛውን ኤግዛምፕል ደግሞ እንደ ኤክሰርሳይዝ ራሳችሁ እንድትሞክሩት ነው የምፈልገው። ምንድነው የዚህ ፍሪ ቦዲ ዲያግራም እንዴት ነው የምታወጡት የሚለውን ለምሳሌ የኤም1 ፍሪ ቦዲ ዲያግራም እንዴት ነው? ይሄ ኦብጀክት ወደታች ነው የሚሄደው፣ ምክንያቱም ወደታች ነው። ኤም2 ከዚህኛው ስለሚበልጥ ወደታች ነው የሚሄደው፣ ታወቀ ነው። ስለዚህ እንዴት ነው የሚሆነው? እዚህ ጋር ኤም እዚህኛው ተቀምጦ ነው ኤም1 ለኤም1 እያወጣውላችሁ ነው። ኤም1 ጂ ሳይን ቴታ ነው የሚሆነው። ወደዚህ ደግሞ ምን አለኝ? ይሄው እዚህ ጋር ማለት ነው ወደ ላይ ይሄ ወርታች ወደ ላይ የሚስበው ምን አለ? ፍሪክሽን ፎርስ አለ። ኪኔቲክ ፍሪክሽን ፎርስ 1 ማለት ነው። ሌላኛው ምንድነው? ይሄኛው ኤም1 ጂ ሳይን ቴታ አለ ወርታች። እሺ እንደገና እዚህ ጋር ምን አለ? ወርታች ቴንሽን ቲ አለ። ምክንያቱም ይሄኛው ኦብጀክት ነው ይሄንን ወደታች ይጎትተዋል። ይሄኛው በማንኛው ነው? ይሄ ኤም1 በማን ነው የሚጎትተው? በኤም2 ይጎትታል። ስለዚህ ወደታች ቴንሽን አለ። ቴንሽን ማለት ፎርስ ነው። ያው ውጥረት ቢሆንም ፎርስ ነው ብያችኋለሁኝ። ስለዚህ አሁን አክሰለሬሽን ወዴት ነው? ወደታች ነው ማለት ነው። ምን ማድረግ ትችላላችሁ? ይሄኛውን እንደዚህ ፖዚቲቭ ኤክስ አክሲስ ወስዳችሁ ሰሜሽን ፎርስ አሎንግ ኤክስ ኢኳልስ ኤም1 ያድርጋችሁ። ይሄ ኤክስ አክሲስ ላይ ያለው መስራት ትችላላችሁ። ሌላኛው ከጠቀማችሁ ኖርማል ፎርስ ነው። ኖርማል ፎርስ እዚህ ጋር እንደዚህ ነው የሚሆነው። ወርታች ደግሞ ምን አለኝ? ይሄኛው ፍሪ ቦዲ ዲያግራሙን በምሳሌ መሰረት መስራት ትችላላችሁ። ኤም1 ጂ ኮስ ቴታ ይሆናል ማለት ነው። ይሄኛውን በደንብ ልታዩት ይገባል ማለት ነው። ሌላኛው ደግሞ የዚህኛው ፍሪ ቦዲ ዲያግራም አሁንም የኤም2 ደግሞ እንዴት ነው የምታነሱት? አንደኛ ይሄ ኤም2 ነው። ኤም2 ወርታች አይደል? ይሄ ወርታች የሚስበው ዌይት አለ ማለት ነው። ዌይቱን እንዴት አድርጋችሁ የምታገኙት? ኤም2 ጂ ሳይን ቴታ ነው። ወደዚህ ኖርማል ፎርስ አለ። ወደዚህ ኤም2 ጂ ኮስ ቴታ አለ። ወደዚህ ደግሞ ምን አለ? ሁለትን ያለኝ ወደዚህ ደግሞ አንደኛው ያው ፍሪክሽን ፎርስ አለኝ። እሺ ያው
ኬኔቲክ ፍሪክሽን ፎርስ አለኝ ወደ ላይ እንደገና እዚህ ጋር ደግሞ ይሄ ኦብጀክት ደግሞ ወርታች ይሄኛው ማሰላለ ወርታች ቢሄድም ይሄኛው ኦብጀክት ግን በሆነ በትንሽ የሚያክል ወደ ላይ ይጎትተዋል ያ ምን ደግሞ አለኝ ማለት ነው ቴንሽን አለኝ እዚህ ጋር ሰሜሽን ፎርስ along x equals mass times acceleration ብላችሁ ሰሜሽን ፎርስ along y equal to 0 እዚህም ጋር ሰሜሽን ፎርስ along y equal to 0 አደረጋችሁ መስል ለምንድነው 0 የሆነው አሁን ይሄንን x axis ብዬ ከወሰድኩኝ ወደዚህ ይሄኛው y ነው የሚሆነው y ላይ ምንም አይነት እንቅስቃሴ ምንም አይነት acceleration ስለሌለ ማለት ነው እንደዚህ አደርጋችሁ ሰሩት ማለት ነው በጣም ቀላል የሆነ ጥያቄ ነው በጣም ስትሰሩ ስትሞክሩ የሆነ ነገር እያወቃችሁ ትሄዳላችሁ ማለት ነው ስለዚህ እኔ m1 ነው m1 ላይ ምንድነው መረዳት ያለብኝ ነገር ወደዚህ የሚጎተው እንትን አለኝ ዌይት አለኝ ወርታች የሚሄድበት እንደገና ደግሞ ቴንሽን ፎርስ አለኝ ወደ ላይ ደግሞ ፍሪክሽን ኪኔቲክ ፍሪክሽን ፎርስ አለኝ ሁለተኛው ኦብጀክት ላይ ደግሞ ወርታች የሚሄድበት mg sin θ አለ ወደ ላይ ፍሪክሽን ፎርስ አለ ይሄ ማለት 2 ማለት ትችላላችሁ ይሄ ኖርማል እዚህ ጋር ደግሞ ይሄኛው ኖርማል ሳይሆን ቴንሽን ነች እንደዚህ አድርጋችሁ አንድ ላይ አገናኝታችሁ መስራት ትችላላችሁ ማለት ነው ይሄኛው ኢንድ ኦፍ ፓርት 1 ነው በጣም ነው የማመሰግነው ስለተከታተላችሁኝ ቤተሰብ ያሉናችሁ ሰብስክራይብ በማድረግ የደውል ምልክት በመጫን አዳዲስ መረጃ ስንጨርስ እንዲደርሳችሁ አድርጉ ቤተሰቦች ደግሞ ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እርዱን እኛ ደግሞ ለእናንተ ቶሎ ቪዲዮችን ለመልቀቅ እንዲ ጥረት እያደረግን ነው ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ በሁለተኛው ፓርት እንገናኛለን